ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲቪ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን ዛሬ አብረን የምናየው የናና ቅጠል የጤና በረከቶች ምን ምን ናቸው የሚለውን እናያለን። እንዲሁም በተወሰነ ደረጃ የናና ቅጠልስ መቀነስ ያለባቸው ሰዎች እነማን ናቸው የሚለውን አብረን በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲመማሩበትና የዩቲዩብ አልጎሪዝም ደግሞ ለብዙዎች እንዲዳደርስ እንዲሁም ደግሞ አዲስ ከሆናችሁ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ ናና ወይም ደግሞ ፔፐርሚንት ብለን የምንጠራው የቅጠል አይነት እጅግ በጣም ብዙ የጤና በረከቶች የሚሰጥ የእጽዋት አይነት ነው ማለት ነው። በተለይ ደግሞ በተፈጥሮ እጅግ በጣም ቆንጆ የሆነ መዓዛ ስላለውም በጣም ተወዳጅ ያደርገዋል ማለት ነው። እንዲሁም ከካፌንም ነፃ ነው ማለት ነው። በተለይ ከካፌን ነፃ መሆኑ ደግሞ ሁሌ በሻይ መልክ ዘይቱን በመጠቀም እና በተለያየ ነገር በመጠቀም ከምግባችን ልናዘወትረው ወይም ደግሞ ሊጠፋ የማይችል የቅጠል አይነት መሆኑ በጣም አሪፍ ነው ማለት ነው። በተለያዩ ንጥረ ነገሮች የበለጸግ ነው። በተለይ ደግሞ እነዚህ ንጥረ ነገሮች ሴሎቻችን የሚመግቡ ሴሎቻችን ከተለያዩ ጉዳት የሚጠብቁ ስለሆነ ደግሞ እጅግ በጣም ተመራጭ ያደርገዋል ማለት ነው። በተለይ በበርካታ ማዕድናት፣ ቫይታሚን፣ ፋይበር እንዲሁም በአንቲ ኦክሲዳንት የበለጸገ ስለሆነ ሴሎቻችን በመመገብ ሴሎቻችን ከተለያዩ ጉዳት በመጠበቅ ስር ለሰደዱ በሽታዎች እንዳንጋለጥ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ ብዙ ጊዜ ከትንፋሽን ለማሻሻል ትኩረትን ለመሳብና ሰውነታችን ዘና ለማድረግም የናና ቅጠል በተለያየ አመጋገብ ብንመገበው እጅግ በጣም አሪፍ ነው ማለት ነው። በተለይ በተለያዩ ነገሮች በሻይ መልክ በተለያየ ነገር ጋር ከምግብ ጋር በመጨመር በመጠቀም እንዲሁም ዘይቱን በመጠቀም ቨርሳታይል የሆነ የምግብ አይነት መሆኑ ጤናችን እንዲሻሻል ከሚያደርጉ የቅጠል አይነቶች ውስጥ በትልቅ ደረጃ ይጠቀሳል ማለት ነው። በተለይ በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ ኮምፕሌክስ፣ ፎስፎረስ እነ ካልሽየምን፣ አይረን ወይም ደግሞ ይሄ ብረትን፣ ፎሌት፣ ፖታሲየም፣ ማንጋኒዝ ሌሎችን ፋይቶ ኬሚካሎችን ጸረ ባክቴሪያዎችን የያዘ ስለሆነ ደግሞ ከተለያዩ የሴሎች ጉዳት ይከላከልናል ማለት ነው። በተለይ ስር ለሰደዱ በሽታዎች እንዳንጋለጥና ተኩላሊታችን ጋር ተያይዞ ከልባችን ጋር እንዲሁም ሌሎች የሰውነታችን ጋር ተያይዞ ሊከሰቱ የሚችሉ ችግሮችን በመቀነስ ሴሎቻችን ከተለያየ ጉዳት ይጠብቅልናል ማለት ነው። በተለይ የናና ቅጠል እንግዲህ በብዙ የአንቲ ኦክሲዳንቶች የበለጸገ ስለሆነ ሴሎቻችን በተለያየ ነገር እንዳይጋለጡ በመከላከል ለካንሰር፣ ስር ለሰደዱ በሽታዎች እንዳንጠቃ ያደርጋል ማለት ነው። ስለዚህ አዘውትረን ብንጠቀመው እጅግ በጣም ተመራጭና ቆንጆ መዓዛ ያለው የቅጠል አይነት መሆኑ ተመራጭ ያደርገዋል ማለት ነው። ይህን እንደ መግቢያ ካየን አሁን ደግሞ አንድ ባንድ የናና ቅጠል ምን ምን የጤና ጥቅሞች አሉት የሚለውን ስናይ አንደኛ ለምግብ መፈጨት በጣም ቆንጆና አሪፍ ነው ማለት ነው። በተለይ የማስታወክ፣ የማቅለሽለሽ፣ የሆድ ህመም፣ ክራምፕ፣ የሆድ መነፋት እና አጠቃላይ ከሆድ ጋር ተያይዞ አንጀት ጋር ተያይዞ ያለውን ማልአብዞርፕሽን ሲንድሮም ያስተካክልናል ማለት ነው። ስለዚህ ቆንጆ የቅጠል አይነት ነው። በተለይ በዘይት መልክ በሻይ መልክ የምንጠቀመው እንዲሁም ቅጠሉንም ከተለያዩ ምግቦች ጋር አብረን በመመገብ ሴሎቻችን ሊጠቅም የሚችል የቅጠል አይነት ነው። በተለይ የምግብ መፍጫ ጡንቻችንም ያዝናናል። በተለይ አጠቃላይ ይሄ የጋስትሮ ኢንተስታይናል ሲስተም ብለን የምንጠራውን የምግብ መፍጫ ቱቦ አጠቃላይ የምግብ እንሽርሽሪት ቱቦ ዘና በማድረግ ሙኮሳል ካቪቲዎችን ከተለያየ ጉዳት ይከላከላል ማለት ነው። እንዲሁም አሲድ ሪፍሌክስ እንዳይከሰትም እጅግ በጣም ተመራጭ የሆነ የቅመም አይነት ነው ማለት ነው። በተለይ የናና ቅጠል እንግዲህ ስለሚያረጋጋ ሆድ ላይ ያለውን የአሲድ መጠን ስለሚያረጋጋ የሆድ አሲድ ወደ ላይ ወደ ጉሮሯችን እንዳይመለስ ይከላከልናል ማለት ነው። ሌላው ደግሞ በአንቲ ኢንፍላማቶሪ ኢፌክት አለው። በተለይ ደግሞ ኢንፍላሜሽን እንዳይከሰት በተለይ ኢንፍላሜሽን ሲኖር ስር ለሰደዱ በሽታዎች መንስኤ ነው። ስለዚህ ኢንፍላሜሽን እንዳይኖር ያደርጋል ማለት ነው። ኢንፍላሜሽን ደግሞ እንደሚታወቀው ለምግብ መፍጫ ቱቦ በጣም ሊከሰት የሚችልና ሊያስቸግር የሚችል ነገር ነው እና ኢንተስታይን ላይ ሆድ ላይ እና የተለያዩ የምግብ መፍጫ ቱቦዎች ላይ አንዳንድ ችግሮች እንዳይከሰቱ ስለሚያደርግ አንቲ ኢንፍላማቶሪ ኢፌክት አለው ማለት ነው። ይሄ ደግሞ ኢንፍላሜሽን እብጠትን በመከላከል ለአንጀት ግድግዳ እጅግ በጣም ተመራጭ ነው ማለት ነው። ሌላው
ትልቁ ከዚህ ለመፍጨት አስፈላጊ ከሆኑ ነገሮች ደግሞ አንዱ የፋይበርን ኮንቴንት በትልቅ ደረጃ ይዟል ማለት ነው። የናና ቅጠል በተለይ ምግብ በስርዓት እንዲፈጭ ከሚያደርጉ ነገሮች ውስጥ አንዱ ፋይበር ነው ማለት ነው። በተለይ በሁለት አይነት ፋይበሮችን ይዟል የናና ቅጠል ማለት ነው። በተለይ ሶሊብል የሆኑ ፋይበሮች እንግዲህ ለጠቃሚ ባክቴሪያዎች ምግብ ስለሚውሉ የጠቃሚ ባክቴሪያ ቁጥር ሲጨምር ደግሞ ለተለያዩ ነገሮች እንዳንጠቃና አጠቃላይ የአንጀት ግድግዳ አጠቃላይ ምግብ እንሽርሽሪት ቱቦ ሙከሳል ካቪቲው እየተጠበቀ እንዲሆን ስለሚያደርግ ሄልዚ የሆነ የምግብ መፍጫ ስርዓት ይኖረናል ማለት ነው። ከዚህ ጋር ተያይዞ አንዳንድ ችግሮች እንዳይከሰቱ በመከላከል የበሽታ የመከላከል አቅማችንን በመጨመር ትልቅ ሚና አለው ማለት ነው ፋይበር ማለት ነው። ሌላው በውሃ የማይሟሟው የፋይበር አይነት ደግሞ ብዙ ጊዜ ሰገራችን እንዳይደርቅ በማለስለስ የውሃን ይዘት በማመጣጠንና አንዳንድ ችግሮችን በመቅረፍ የምግብ እንሽርሽሪት ቱቦ ጤንነቱ የተጠበቀ እንዲሆን ያደርጋል ማለት ነው። ሁለተኛ ለመተንፈሻ አካላትም እጅግ በጣም አስፈላጊ ነው ማለት ነው። የናና ቅጠል በተለይ የመተንፈሻ አካላት ላይ ብዙ ጊዜ ችግር የሚከሰተው ወይም የችግር አይነት ተብሎ የሚጠራው ኢንፍላሜሽን ነው እና የናና ቅጠል ደግሞ በውስጡ እንግዲህ ሜንቶል የሚባል ንጥረ ነገር ይዟል ማለት ነው። ይሄ ሜንቶል ከአተነፋፈስ ሂደት ጋር ተያይዞ ያለውን ኢንፍላሜሽን ወይም ደግሞ የቱቦዎች መጥበብ በማስፋት ለኢንፍላሜሽን ወይም ደግሞ ለእብጠት እንዳንጠቃ ያደርጋል ማለት ነው። እንዲሁም አንቲ ኢንፌክሽን ባህሪም ያላቸው ንጥረ ነገሮች እዚህ ውስጥ አሉ ማለት ነው። በተለይ እነ ቫይታሚን ሲ ሌሎችም ሌላው ኢሚዩኒቲያችን ቦስት የሚያደርጉ እና አይረንም የያዘ ስለሆነ ለኢንፌክሽን እንዳንጠቃ በተለይ ደግሞ ለጀርሞች እንዳንጠቀም በጣም ተመራጭ ነው ማለት ነው። በተለይ እነዚህ ከኮመን ኮልድ ጋር ሳይነስ ጋር እንዲሁም አጠቃላይ የመተንፈሻ አካላት ችግሮችን በመቅረፍ ትልቅ ሚና ይጫወታል ማለት ነው። ምክንያቱም በውስጡ ሜንቶል የሚባል ንጥረ ነገር ስላለው አጠቃላይ የመተንፈሻ አካላት በስርዓት አየር ማስወጣትና ማስገባት እንዲችሉ ያደርጋል ማለት ነው። ሌላው ሀክታንና ንፍጥንም በማጣራት በጣም ተመራጭ ነው ማለት ነው የናና ቅጠል ምክንያቱም በውስጡ ቅድም እንዳልነው ሜንቶልን ይዟል ማለት ነው። ብዙ ጊዜ የመተንፈሻ አካላት ቱቦ ላይ ሀክታና ንፍጥ ሲጠራቀም ፕለግ አድርጎ የመተንፈሻ አካላትን የአየር ዝውውር እንዲስተጓጎል ስለሚያደርግ ይህን በማስወጣት የአተነፋፈስ ስርዓታችን የተስተካከለ እንዲሆንም ያደርጋል ማለት ነው። ሶስተኛ ኢሚዩኒቲያችን አጠቃላይ የበሽታ የመከላከል አቅማችን ሂደትም ያጠነክራል ማለት ነው የናና ቅጠል ምክንያቱም በውስጡ እንግዲህ እንደሚታወቀው አንቲኦክሲዳንቶችን በትልቅ ደረጃ አምቆ የያዘ የቅጠል አይነት ነው ማለት ነው። ይህ ደግሞ ፍሪ ራዲካሎች ሴሎቻችን ውስጥ እንዳይጠራቀሙ ወይ ይከላከልናል ማለት ነው። በተለይ ፍሪ ራዲካሎች ለብዙ ሰዓት ሲቆዩና ሴሎቻችን ውስጥ ሲጠራቀሙ ለአንዳንድ ችግሮች ይዳርጋሉ። ስለዚህ እሱን በመቀነስ በማስተካከል ኢንፍላሜሽን እንዳይከሰት የኦክሳይድ ውጥረት እንዳይኖር በመከላከል ሴሎቻችን ከተለያየ ጉዳት ይከላከላል ማለት ነው። ከዚህ ጋር ተያይዞ ሴሎቻችን ከተለያየ ጉዳት ስንከላከል ደግሞ የኢሚዩኒቲያችን ወይም ደግሞ የነጩ የደም ሴሉን ቁጥር በመጨመር የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል ማለት ነው። እንዲሁም እንደ ቫይታሚን ሲ አይረን እና ሌሎች ንጥረ ነገሮችን የያዘ ስለሆነ የናና ቅጠል ብዙ ጊዜ ለበሽታ እንዳንጠቃና ኢሚዩኒቲያችን በውስጥ እንዲሆን ከሚያደርጉ ነገሮች ውስጥ በትልቅ ደረጃ የሚጠቀሱ የንጥረ ነገር አይነት ናቸው ማለት ነው። ቫይታሚን ሲ እና አይረን በተለይ ቫይታሚን ሲ እንግዲህ እንደ አንቲኦክሲዳንት ኢፌክትም አለው። ብዙ ጊዜ ፍሪ ራዲካሎች በተለይ እነዚህ መርዛማ ንጥረ ነገሮች ፍሪ ኤሌክትሮኖች ያልተረጋጉ ኤሌክትሮኖች ሴሎቻችን እንዳይጎዱ ሴሎቻችን ጋር አታች እንዳያደርጉና ስር ለሰደዱ በሽታዎች እንዳንጋለጥ ስለሚከላከሉልን አጠቃላይ የኢሚዩኒቲያችን በውስጥ በማድረግ የበሽታ የመከላከል አቅማችን ቁጥር እንዲጨምር ያደርጋል ማለት ነው። አራተኛ ለቆዳ እና ለፀጉርም እጅግ በጣም አስፈላጊ ነው ማለት ነው የናና ቅጠል ምክንያቱም ቆዳችን ንጹህ እንዲሆን አብረቅራቂ እንዲሆን ሳቢ እንዲሆን ያደርጋል። ፀጉራችንም ፎሊክሎች አጠቃላይ ቆንጆ እንዲሆኑና እንዳይነቃቀል እንዳይሰባበር ፀጉራችንም አሪፍ ነው ማለት ነው። በተለይ ለራስ ቅላችን ቆዳ ለአጠቃላይ ለሰውነታችን ቆዳ በጣም ተመራጭ ነው ማለት ነው። ስለዚህ የናና ቅጠል ለፀጉርም ለቆዳም አሪፍ ነው ማለት ነው። በተለይ አንቲኦክሲዳንቶችን ይዟል የናና ቅጠል እንግዲህ በተለይ ደግሞ እነ ፍላቪኖይድ እነ ቫይታሚን ሲ እነዚህ ደግሞ እንደሚታወቀው ኢንፍላሜሽን እንዳይከሰት የኦክሳይድ ውጥረት ስኪናችን ላይ የራስ ቅላችን ላይ እንዳይከሰት በማድረግ ቆዳችንና የፀጉራችን ጤንነት ይጠብቅልናል ማለት ነው።
ቫይታሚን ሲ እንግዲህ የኮላጅን መመረትን ኢኒሼት ስለሚያደርግ አጠቃላይ የስኪናችን የመለጠት ሂደት ወይም ደግሞ ኢንታክት ሆኖ እንዲቆይ በማድረግ ከተለያዩ ጉዳቶች ይጠብቅልናል ማለት። በተለይ ኮላጅን በከፍተኛ ደረጃ ሲመረት ስኪናችን አብረቅራቂ ሳቢና ውብ እንዲሆን ከሚያደርጉ ነገሮች የቫይታሚን ሲ ይዘት ያላቸው ወይም ደግሞ እነዚህ ሲትረስ ፍሩቶች እጅግ በጣም ተመራጭ ናቸው ማለት ነው። ሌላው ሜንቶል የሚባል ደግሞ ንጥረ ነገር ይዟል። ሜንቶል ደግሞ አንቲ ኢንፍላማቶሪ ኢፌክት አለው። ብዙ ጊዜ ቆዳችን ላይ አንዳንድ ብግነቶች እንዳይፈጠሩ፣ ቁስለቶች እንዳይፈጠሩ በመከላከል ቆዳችን ቆንጆ እንዲሆን ያደርጋል ማለት። ስለዚህ የፀጉር ስሮቻችን አጠቃላይ የራስ ቅላችን እና የሰውነታችን ቆዳ ከተለያየ ጉዳት ይከላከላል ማለት ነው። እንዲሁም ደግሞ አንቲ ኢንፌክሽን ያላቸው እንደነ ቫይታሚን ሲ ሌሎች የበሽታ የመከላከል አቅማችን ቁጥር ሊጨምሩ የሚችሉ እንደ ፎሌት፣ አይረን ይዟል ማለት ነው። ይህ ደግሞ ለጀርሞች እንዳንጠቃና ጀርሞች ቆዳችን እንዳይጎዱ፣ የራስ ቅላችን እንዳይጎዱ ፈንገስ ጋር ተያይዞ ያሉ ነገሮችን በማስተካከል አሪፍ ነው ማለት ነው። ከዚህ ጋር ተያይዞ ደግሞ የናና ቅጠል እንግዲህ የውሃ መጠንን አጠቃላይ ስኪናችን ውስጥ ያለውን የውሃ መጠን የፈሳሽ መጠን ስለሚያመጣጥንልን ለድርቀት የመሸብሸብና መስመር የማውጣት ሂደት እንዳይከሰት በማድረግም ለቆዳችንና ለአጠቃላይ ለፀጉራችን እጅግ በጣም አሪፍ ነው ማለት ነው። ፀጉራችን እንግዲህ ብዙ ጊዜ ለፎሊክሎች እንዲነቃቁ በተለይ ደግሞ አይረንን ይዟል ማለት ነው። አይረን ደግሞ ከፍተኛ የሆነ የደም ዝውውር ወደ ራስ ቅላችን እንዲሄድ በማድረግ የራስ ቅላችን ፎሊክሎች አጠቃላይ ፀጉራችን ፎሊክሎች እንዲነቃቁ በማድረግ ፀጉራችን እንዳይነቀል እንዳይሰባበርና ቆንጆ የሆነ ፀጉር እንዲኖር ያደርጋል ማለት ነው። ስለዚህ ለቆዳና ለፀጉርም እጅግ በጣም አሪፍ ነው ማለት ነው። አምስተኛ የወር አበባ ዑደትንም ያስተካክልልናል የናና ቅጠል። በተለይ ደግሞ የወር አበባ ሲመጣ እንግዲህ ብዙ ጊዜ ከፍተኛ የሆነ የደም መፍሰስ ይኖራል፣ ቁርጠት ይኖራል፣ ማቅለሽለሽ ይኖራል፣ እንዲሁም ኢንፍላሜሽን ይኖራል፣ ክብደት የመቀነስ ሂደት ይኖራል፣ ሌሎችም የምግብ ፍላጎት መቀነስ፣ እንቅልፍ ማጣት አይነት ነገሮች ይኖራሉ እና ይህንን የወር አበባ ዑደትን በማስተካከልም አሪፍ ነው ማለት ነው። የናና ቅጠል በተለይ ደግሞ ሆርሞኖችን ሬጉሌት እንዲያደርጉ ያደርግልናል ማለት ነው። በተለይ የኤስትሮጅን መሰል ፋይቶ ኤስትሮጅን የሚባል ንጥረ ነገር ስለያዘ የናና ቅጠል ከሆርሞናል ኢምባላንስ ጋር ተያይዞ ያለውን ደግሞ የሆርሞኖች መዛባት ጋር ተያይዞ ያለውን ሂደት በማስተካከል በወር አበባ ጊዜ ሊከሰት የሚችለውን ህመም፣ ቁርጠትና የተለያዩ ድባቴ አይነት ነገሮችን በማስተካከል ተመራጭ ነው ማለት ነው። እንዲሁም የናና ቅጠል እንግዲህ አይረንን ይዟል። አይረን ደግሞ ቅድም እንዳልነው የወር አበባ መፍሰስ ጋር ተያይዞ ሊከሰት የሚችሉ የደም አይነቶችን ይከላከልናል ማለት ነው። ምክንያቱም የናና ቅጠል እንግዲህ በውስጡ ብረትን ይዟል ወይም ደግሞ አይረንን ይዟል። አይረን ያላቸው ምግቦችን መመገብ ደግሞ ቀይ የደም ሴሎች ቁጥራቸውን እንዲጨምሩ ማድረግ እንችላለን ማለት ነው። ቀይ የደም ሴሎች ቁጥራቸው ሲጨምር ደግሞ ብዙ ጊዜ የሆሞግሎቢን ምርት ይጨምራል። የሆሞግሎቢን ምርት ሲጨምር ደግሞ ኦክስጅንና ምግብን ከሰውነታችን ከአንድ ቦታ ወደ አንድ ቦታ በማዘዋወር ሴሎቻችን ጥቅም እንዲያገኙ ስለሚያደርግ አጠቃላይ የደም ዝውውር እንዲጨምር ያደርጋል ማለት ነው። ስለዚህ ቫይታሚን ሲም አሪፍ ነው ማለት አይረንም አሪፍ ነው ማለት ነው። ከዚህ ጋር ተያይዞ ደግሞ ቫይታሚን ሲንም ይዟል ማለት ነው። ቫይታሚን ሲ ደግሞ ሁሌም እንደምናወራው የብረት መመጠጥን በከፍተኛ ደረጃ ኢኒሼት ስለሚያደርግ አብሮ መመገብ አሪፍ ነው ማለት ነው። ቫይታሚን ሲ ሶርስ ያላቸው ምግቦች ብዙ ጊዜ የብረትን መመጠጥ በከፍተኛ ደረጃ ስለሚያሻሽሉ አብሮ ቫይታሚን ሲ ሶርሶችም ይዟል ማለት ነው የናና ቅጠል። ስለዚህ ከወር አበባ ዑደት ጋር ተያይዞ ያለውን ሂደትን በማስተካከል እህቶቻችን ለተለያዩ ጉዳት እንዳይዳረጉ በወር አበባ ጊዜ ሊከሰቱ የሚችሉ አንዳንድ ችግሮችን በማስተካከል የወር አበባ ዑደትን ያስተካክልላቸዋል ማለት ነው። ስለዚህ ቢመገቡትና በወር አበባ መፍሰስ ጊዜ በሻይ መልክ ዘይቱን በመጠቀም እንዲሁም በተለያየ ነገር ቢመገቡት ይህን ችግር ይቀርፍላቸዋል ማለት ነው። ስድስተኛ እንቅልፍ ለሚያስቸግራቸው ሰዎች ወይም ደግሞ እንቅልፍ አለመጣቸው ላላቸው ሰዎች ደግሞ በጣም አሪፍ ነው ማለት ነው የናና ቅጠል። ምክንያቱም እንደሚታወቀው እንግዲህ የናና ቅጠል በውስጡ እንግዲህ ካፊን የለውም። ምክንያቱም ቅጠሉ በተለያዩ ንጥረ ነገሮች የተሞላ ቢሆንም ካፊን ኮንቴንት ወይም ደግሞ የካፊን ኮንቴንት ይዘት የለውም ማለት ነው። ይህ ደግሞ ዘና ብለን እንቅልፋችን እንድንተኛ ያደርጋል ማለት። በተለይ የስትረስ ሆርሞኖችን በመቀነስ እነዚህ ኮርቲሶል፣ ሌሎች ከድባቴ ጋር ተያይዞ ሊከሰቱ የሚችሉ የሆርሞን አይነቶችን በመቀነስ እንዲሁም ዘና እንድንል ሊፈጥሩ የሚችሉ ሆርሞኖችን በመጨመር በተለይ እነ ዶፓሚን፣ ሴሮቶኒን እና ሌሎች ሆርሞኖች እንዲጨምሩ በማድረግ
እንዲሁም ሜላቶኒን ሆርሞንም እንዲነቃቃ በማድረግ ለእንቅልፍ ያለን ዑደት ወይም ደግሞ ሰርካዲያን ሪትም በማስተካከል እንቅልፍ በስርዓት እንድንተኛ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ ብዙ ጊዜ ማስላችን ሪላክስ ስለሚያደርግና ይሄ የማስል ፔን ተያይዞ ያለውን ሂደት የጆይንት ፔን ያለውን ሂደት ስለሚቀንስልን እንቅልፍ በስርዓት እንድንተኛና ዑደቱን ጠብቀን እንድንተኛ ያደርጋል ማለት ነው። ስለዚህ ለእንቅልፍ ጤናም እጅግ በጣም አሪፍ ነው ማለት ነው። ሰባተኛ ክብደትን ለመቀነስም በጣም ተመራጭ ነው የናና ቅጠል ማለት ነው። ምክንያቱም በተለያየ ነገር ብንጠቀመው ዘይቱን ብንጠቀመው በሻይ መልክ ብንጠቀም ከተለያየ ምግብ ጋር ብንጠቀመው ክብደታችን እጅግ በጣም ከሚያሻሽሉን ነገሮች በትልቅ ደረጃ ይጠቀሳል ማለት ነው። በተለይ ደግሞ ሎው የሆነ ካሎሪ ያለው ከፍተኛ የሆነ ፋይበር አለው ማለት ነው። እንግዲህ ከፍተኛ ኮንቴንት ያላቸውን ፋይበሮች መመገብ ብዙ ጊዜ ፋይበር የሱገርን ከፍተኛ የሆነ የስኳር መጠን ካለ ደም ውስጥ እሱን በማስተካከል የደም ስር ላይ ፕለክት አለ እንደገና ደግሞ ከፍተኛ ጠቃሚ ያልሆነ ኮሌስትሮል ካለ እሱን በማስተካከል ሬጉሌት በማድረግ እንዲሁም ደግሞ የምግብ መፍጫ ስርዓታችንን በማስተካከል አንዳንድ ጠቃሚ ያልሆኑ ክብደት ሊጨምሩ የሚችሉ ነገሮችን በማስተካከል ክብደታችን እንዲስተካከል ያደርጋል ማለት ነው። በተለይ ከፍተኛ የሆነ ፋይበር ያላቸውን ምግቦች መመገብ ብዙ ጊዜ ከተመገብን በኋላ ለብዙ ሰዓት ራብን ስለሚያስታግሱልን ወይም ደግሞ ኤክስትራ የሆነ ፉድ ስለማንጠቀም ክብደታችን የተመጣጠነ እንዲሆንና በኖርማል ኢንተርቫል እንዲሆን ያደርግልናል ማለት ነው። ብዙ ጊዜ ክብደት ስንጨምር ለብዙ ስር ለሰደዱ በሽታዎች ሪስክ ፋክተር ነው። በተለይ ደግሞ ክብደት ሲጨመር ለደም ስሮች አጠቃላይ ለፓንክሪያስ እና ለተለያዩ ጉዳቶችን ስለሚያመጣ ስር ለሰደዱ በሽታዎች እንድንጋለጥ ያደርጋልና የዚህን ሂደት በማስተካከል ክብደታችን የተመጣጠነ እንዲሆን ያደርግልናል ማለት ነው። ስምንተኛ ለደም ማነስ ነው። ብዙ ጊዜ ይሄ ሪስክ ያላቸው ሰዎች በተለይ ደግሞ ከማይተላለፉ በሽታዎች ጋር አብሮ የሚኖሩ ሰዎች ለምሳሌ እንደ ካንሰር፣ የልብ ህመም፣ የኩላሊት ችግር ያለባቸው ሰዎች አጠቃላይ ይሄንን ኮሚኒኬብል ዲዚዝ ያለባቸው ሰዎች እንዲሁም ተላላፊ የሆኑ በሽታዎች የሚያጠቃቸው ሰዎች ብዙ ጊዜ የናናን ቅጠል ቢወስዱ አሪፍ ነው ማለት ነው። ምክንያቱም የተለያዩ ነገሮችን ማስተካከል ይቻላል ማለት ነው። ከዚህ ይሄ በዋናነት የሚጠቀሰው ደግሞ የደም ማነስ ነው። የደም ማነስ ብዙ ጊዜ በተለያዩ ለምሳሌ የካንሰር በሽተኞች ክሮኒክ ዲስኦርደር ያለባቸው በተለይ ደግሞ ሲሮሲስ ያላቸው ሲኤችኤፍ ያላቸው ፔሸንቶች ብዙ ጊዜ ለአኒሚያ የተጋለጡ ናቸው እና ይህን ቢመገቡት የደም ማነሳቸውን ያስተካክላል ማለት ነው። ምክንያቱም በውስጡ ከፍተኛ የሆነ ብረት አለው፣ ከፍተኛ የሆነ ፎሌት አለው። ብረት ደግሞ እንደሚታወቀው ቀይ የደም ሴሎችን ቁጥር በመጨመር አኒሚያን ይከላከልናል ማለት ነው። በተለይ የቀይ የደም ሴሎች ቁጥር ማነስ ለተለያዩ ኢንፌክሽኖች እንድንጋለጥ ለተለያዩ በሽታዎች እንድንጋለጥ ስለሚያደርግ ይሄን ያስተካክልናል ማለት ነው። ይሄ ሲስተካከል ደግሞ እንግዲህ ቀይ የደም ሴሎች ቁጥር መጨመር ደግሞ ብዙ ጊዜ የደም ዝውውርን ማስተካከል ስለሚቻል በተለይ ደግሞ የሆሞግሎቢን ምርትን ስለሚጨምር ሆሞግሎቢን ደግሞ ከፍተኛ በኖርማል ኢንተርቫል ሆነ ማለት ደግሞ የደም ዝውውር ከአንድ ቦታ ወደ አንድ ቦታ ያለው ዑደት አሪፍ ይሆናል ማለት ነው። ስለዚህ ይሄን ያስተካክልናል። ሌላው ደግሞ ፎሌትም የአርቢሲ ፕሮዳክሽንን ቁጥር በመጨመር በተለይ ደግሞ እነዚህ ሴሎች እንዲገነቡ በማድረግ ከሴሎች ጋር ያለውን ሂደት በማስተካከል ለደም ማነስ እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ አሚጋሎብላስቲክ አኒሚያ እንዳይከሰትም ዋና ሚና ይጫወታል ማለት ነው። እንዲሁም ቫይታሚን ሲም ይዟል ማለት ነው። ቫይታሚን ሲ ደግሞ ቅድም እንዳልነው የብረትን መመጠጥ በከፍተኛ ደረጃ ኢኒሼት ስለሚያደርግ አሪፍ ነው ማለት ነው። በተለይ ብዙ ጊዜ ምግብ ስንመገብ የቫይታሚን ሲ ሶርሶች ያላቸው ምግቦች አብረን ብንመገብ የአይረን መመጠጥን በከፍተኛ ደረጃ ስለሚያሻሽሉ ለደም ማነስ እንዳንጋለጥ ያደርጋል ማለት ነው። ዘጠነኛ አላርጂክ እንዳይከሰትም እጅግ በጣም ትልቅ ምላሽ ይሰጣል ማለት ነው። የናና ቅጠል በተለይ በአንቲ ኦክሲዳንቶች እና አንቲ አላርጂክ የበለጸገ ነው ማለት ነው። በተለይ ደግሞ ሮዝመሪኒክ አሲድ የሚባል የአሲድ አይነት ይዟል ማለት ነው። ይህ ደግሞ አላርጂ ያስታግሳል። በተለይ ከተለያዩ ነገሮች ጋር ተያይዞ ሊከሰቱ የሚችሉ ነገሮችን በተለይ ደግሞ ከኢንቫይሮንመንታል ፍላክቹዌሽን ጋር ተያይዞ ከአየር ጋር ተያይዞ የተለያዩ ሞቃታማ ቀዝቃዜ አየር ጋር ተያይዞ ሊከሰቱ የሚችሉ አንዳንድ ችግሮችን በማስተካከል ከተለያዩ አላርጂ ጋር ተያይዞ ሊከሰቱ የሚችሉ አንዳንድ ችግሮችን ያስተካክልናል ማለት ነው። በተለይ ይሄ ሮዝመሪኒክ አሲድ የሚባለው ለአፍንጫ ፈሳሽ ማፈን፣ ማስነጠስ ሌሎችን የስኪናችን ሊፈጥሩ የሚችሉ ምላሾችን
እንድናስተካክል ያደርጋል ማለት ነው። ስለዚህ አዘውትረን ብንጠቀመው እነዚህ አለርጂክ ነክ ነገሮችን ማስተካከል እንችላለን ወይ ደግሞ ማስወገድ እንችላለን ማለት ነው። አስረኛ ስትረስንም ይቀንስልናል። በተለይ ስትረስ የሚያስቸግራቸው ሰዎች በዚህ እንደዚህ አይነት ያላቸው ሰዎች ብዙ ጊዜ የናናን ቅጠል በሻይ መልክ በዘይቱንም በመጠቀም እንዲሁም በተለያየ ነገር ቢጠቀሙት ስትረሳቸውን ያስወግድላቸዋል ማለት ነው። ምክንያቱም ቅድም እንዳልነው እነዚህ ላብ ሆርሞኖች እንዲመነጩ አነቃቂ ሆርሞኖች እንዲመነጩ በማድረግ በተለይ ደግሞ እነ ዶፓሚን፣ ሴሮቶኒን እና ሌሎች ኢንዶርፊን የሚባሉ ሆርሞኖች እንዲመጩ በማድረግ ሌላው ደግሞ ለጭንቀት ሊዳርጉ የሚችሉ ሆርሞኖች እንዳይከሰቱ በማድረግ በተለይ እነ ኮርቲሶል እንዳይመነጩ በማድረግ ስትረስን ያስወግድልናል ማለት ነው። በተለይ ደግሞ ማግኒዥየም የሚባል ንጥረ ነገር ወይም ደግሞ መዳብ እና ሌሎች ንጥረ ነገሮች ስለያዘ የናና ቅጠል በተለይ እነዚህ ደግሞ የማስሎቻችን አጠቃላይ ሴሎቻችን ዘና ስለሚያደርጉ ስትረስ እንዳይከሰት ያደርጋል ማለት ነው። 11ኛ ለአጥንት ጤናም እጅግ በጣም ተመራጭ ነው ማለት ነው። በተለይ እነ ካልሽየምን፣ ማንጋኔዝን፣ ቫይታሚን ሲ፣ ቫይታሚን ኢ ሌሎችን ይዟል ማለት ነው። የናና ቅጠል በተለይ ካልሽየም እና ማንጋኔዝ ደግሞ ለአጥንታችን ምን ያህል አስፈላጊ እንደሆኑ እናውቃለን። ካልሽየም እንግዲህ አጠቃላይ የፓርት ኦፍ ቦን ነው። ቦናችን ከሚያስፈልጉ ንጥረ ነገሮች የሚሰሩበት ፓርት አንዱ ካልሽየም ነው ማለት ነው። ማንጋኔዝ ደግሞ አጠቃላይ የነ ካልሽየምን ሌሎችን የነ ፎስፎረስን ሬጉሌሽን ወይም ደግሞ ቦናችን ውስጥ ኮምፓክት እንዲፈጥሩ በማድረግም ትልቅ ምላሽ ይሰጣል ማለት ነው። ሌላው ደግሞ እነ ቫይታሚን ሲ፣ ቫይታሚን ኢ ደግሞ የአንቲኦክሲዳንት ኢፌክት ያላቸው ናቸው ማለት ነው። እነዚህ ደግሞ አጠቃላይ የኮላጅንን መመረት እነ ቫይታሚን ሲ ስለሚያፋጥኑ፣ ሌላ ደግሞ መርዛማ ንጥረ ነገሮች በተለይ ደግሞ ኢንፍላሜሽን ኦክሳይድ ውጥረት እንዳይኖር በመከላከልም አጥንታችን ለተለያየ ጉዳት እንዳይደረግና እድሜ እየገፋ ሲሄድ ለአጥንት መሰበር ኦስቶፖሮሲስ የሚባለውን ሂደት በመቀነስ እናም ሌላ ሆርሞኖችን በማስተካከል ትልቅ አሪፍ የሆነ ንጥረ ነገር ነው ማለት ነው። ስለዚህ ለአጥንታችንም ተፈላጊ ነው ማለት ነው የናና ቅጠል። 12ኛ ለአይናችን ጤናም አሪፍ ነው ማለት ነው። በተለይ ቤታ ካሮቲን ይዟል እንደሚታወቀው የናና ቅጠል። ቤታ ካሮቲን ደግሞ ሊቨር ላይ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ደግሞ ምን ያህል አስፈላጊ እንደሆነ ይታወቃል ማለት ነው። በተለይ እድሜ መንፋት ጋር ተያይዞ ሊከሰቱ የሚችሉ አንዳንድ ችግሮችን በመቅረፍ ከብርሃን ጋር ተያይዞ ሊከሰቱ የሚችሉ አንዳንድ ነገሮችን በማስተካከል እንዲሁም መርዛማ ንጥረ ነገሮችን ውስጥ መርዛማ ንጥረ ነገሮች የአይናችን ህብረ ህዋስ እንዳይጎዱ በማድረግም ትልቅ ተመራጭ ነው ማለት ነው ቫይታሚን ኤ። ሌሎችም አንቲኦክሲዳንቶችም አሉ። አንቲኦክሲዳንት ፍላቪኖይድ፣ ሌሎች ሜንቶል የሚባል ንጥረ ነገርም ስለያዘ እነዚህ ደግሞ ፍሪ ራዲካሎች አጠቃላይ የአይናችን ህብረ ህዋስ እንዳይጎዱ በተለይ ደግሞ ረቲና የሚባለውን ፓርት ማኩላ የሚባለውን ፓርት እንዳይጎዱ በመከላከል ትልቅ ሚና አለው ማለት ነው። ስለዚህ ለአይናችንም እጅግ በጣም አስፈላጊ ነው ማለት ነው። 13ኛ ለልብ ጤና ነው። በተለይ ልባችን መጠበቅ ብዙ ጊዜ የተለያዩ ሰውነታችን መጠበቅ እንደመጠበቅ ይቆጠራል እና ልባችን ስንጠብቅ ብዙ ጊዜ የደም ስሮቻችን ሊጎዱ የሚችሉ ነገሮችን መከላከል ነው ማለት ነው። በተለይ ይህ ኮሮናሪ አርተሪ ብለን የምንጠራው ወይም ደግሞ ወደ ልብ የሚወስደው የደም ቱቦ እሱ በተለያየ ነገሮች ሲጠብ፣ ፕለክ ሲፈጠር፣ አትሮስክሎሮሲስ ሲኖር እና አንዳንድ ከጨው አለመመጣጠን ከውሃ አለመመጣጠን ጋር ተያይዞ ሊከሰት የሚችለውን ችግር ስንቀርፍ የልባችን ጤና መጠበቅ እንችላለን ማለት ነው። ከዛ ጋር ተያይዞ ደግሞ በውስጡ እንግዲህ የናና ቅጠል እነ ፖታሲየምን፣ ማግኔዥየምን ይዟል ማለት ነው። እንዲሁም ፋይበርን ይዟል፣ አንቲኦክሲዳንቶችን ይዟል። በተለይ ፖታሲየም እንግዲህ ብዙ ጊዜ የደም ስሮችን ዘና በማድረግ ከፍተኛ የሶዲየም ክምችት ካለ እሱን በማስተካከል ፈሳሽን በማመጣጠን እና አጠቃላይ ለደም ስሮች ሪላክስ ያደርጋል። ማግኔዥየም ደግሞ አጠቃላይ ለልብ ጡንቻዎች እና ለደም ቱቦ ጤንነት እጅግ በጣም ተመራጭ ማለት ነው። አንቲኦክሲዳንቶች ደግሞ ኢንፍላሜሽን እንዳይኖር፣ እብጠት እንዳይኖር በመከላከል፣ ፋይበር ደግሞ ከፍተኛ የሆነ የኮሌስትሮል ይዘት ካለ በተለይ ደግሞ ጠቃሚ ያልሆነ ኮሌስትሮል ካለ ከፍተኛ የደም ስኳር ካለ እሱን በማስተካከል ሪጉሌት በማድረግ የልባችን ጤና ከሚጠብቁልን አይነቶች ውስጥ አንዱ ነው ማለት ነው የናና ቅጠል ማለት ነው። ስለዚህ ልባችንም እጅግ በጣም የሚጠብቁልን የቅጠል አይነት ነው ማለት ነው። 14ኛው እና የመጨረሻው ለአእምሯችንም እጅግ በጣም አስፈላጊ ነው ማለት ነው የናና ቅጠል። በተለይ ደግሞ ቅድም እንዳልነው ይሄ ከድባቴ ከስትረስ ጋር ያሉ ሂደቶችን በመቀነስ አእምሯችን ዘና ፈታ እንዲል በማድረግ ሪላክስ እንዲሆን በማድረግ እንዲሁም ንቁና ቀልጣፋ ስራችን ላይ እንድናተኩር በማድረግ የናና ቅጠል አሪፍ ነገር አለ ማለት ነው። በተለይ ደግሞ ሚሞሪ ጋር ተያይዞ ኮግኒቲቭ ፋንክሽን ጋር ተያይዞ ያለውን ሂደት በማስተካከል እጅግ አሪፍ ነው ማለት ነው። በተለይ እንግዲህ ብዙ ጊዜ ቅጠላ ቅጠል ያላቸውን የሻይ አይነቶች ስንጠጣ እንግዲህ እንደ አረንጓዴ ሻይ ይጠቀሳሉና አረንጓዴ ሻዮች ደግሞ ለብሬናችን ምን ያህል አስፈላጊ እንደሆኑ ይታወቃል ማለት ነው። በተለይ
ቅድም ያልናቸውን አንቲኦክሲዳንቶችንም ስለያዘ ብሬን ላይ ሊከሰቱ የሚችሉ ከስር ለሰዱ በሽታዎች እንዳንጠቃና እድሜ እየገፋ ሲሄድ አንዳንድ ችግሮች እንዳይከሰቱ በተለይ ከአልዛይመር ጋር ተያይዞ ሊከሰቱ የሚችሉ ነገሮችን በማስተካከል ሴሎች ኒውሮናችን አጠቃላይ የብሬን ሴሎቻችን አክቲቭ እንዲሆኑ በማድረግ እጅግ ትልቅ ሚናን ይጫወታል ማለት ነው የናና ቅጠል። ስለዚህ እነዚህን የናና ቅጠልን አዘውትረን ብንጠቀም እጅግ በጣም ተቆጥሮ የማይዘለቁ የጤና በረከቶች የምናገኝበት የቅጠል አይነት ስለሆነ በስርዓቱና በመጠኑ ብንጠቀመው ጤናችንን የምንጠብቅበት የቅጠል አይነት ነው ማለት ነው። መውሰድ ወይም ደግሞ መቀነስ ያለባቸው ሰዎችስ ምን አይነት ናቸው የሚለውን ስናይ በተለይ አላርጂ ያለባቸው ለዚህ አላርጂክ ምላሽ የሚያመጣ ከሆነ በተለይ የቆዳ ሽፍታ የማሳከክ ስሜት ከተጠቀሙት በኋላ ያተነፋፈስ ችግር የሚያስከትል ከሆነ ሌሎችም አንዳንድ ችግሮች የሚያስከትል ከሆነ ሁለተኛ መጠቀም የለባቸው ማለት ነው። ሌላው ከመድኃኒቶች ጋር ተያይዞ ያለውን ሂደት በተለይ ደግሞ ብዙ ጊዜ የተለያዩ መድኃኒቶች የሚወስዱ ለምሳሌ የደም ማቅጠኛ፣ የልብ፣ የኩላሊት መድኃኒት የሚወስዱ ሰዎች አንዳንድ መድኃኒት የሚወስዱ ሰዎች ብዙ ጊዜ የናና ቅጠል ከመመገባቸው በፊት የሚከታተላቸውን ጤና ባለሙያ ኮሚኒኬት ቢያደርጉ አሪፍ ነው ማለት ነው። ምክንያቱም እያንዳንዱ የምግብ አይነት በተለያዩ መድኃኒቶች ላይ ዲስራፕሽን ስለሚፈጥር ወይም ደግሞ የተለያየ አጽግብሮትን ስለሚፈጥር ኮሚኒኬት የሚያደርጉ እጅግ በጣም የተመረጠ ነው ማለት ነው። እንግዲህ ለዛሬው ያለኝ ትምህርት እዚህ ላይ ጨረስኩኝ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑና እኔን አፕሪሼት እንድታደርጉ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ባይ ባይ።